የምታስተምሩ ወላጆች ተማሪዎች ካላችሁ ማለት ነው እጅግ ለናንተ የሚጠቅማችሁ ትምህርት ነው ወይም ደግሞ ቪዲዮ ነው ማለት ነው። እስከ መጨረሻው ድረስ እንደምታዩት ተስፋ አድርጋለሁ። የባለፈውን ክፍል ለማስታወስ ያህል ምናልባት ከጠቀማችሁ ገብታችሁ እንድታዩት ማለት ነው። ስለ ሴት ስናወራ ነበረ። ስለ ፕሮፐር ሳብሴት፣ ስለ ሰብሴት፣ ስለ ኢኩቫለንት ሴት እንዲሁም ደግሞ ስለ ኢኳል ሴት በደንብ አድርገን በምሳሌ ያብራራናቸው በርካታ ቪዲዮችን ታገኛላችሁ ከዚህ ዩቲዩብ ቻናል ማለት ነው። ዛሬ በዚህ ሰዓት የምንመለከተው ማለትም በዚህ የምንመለከተው ስለ ዩኒየን ኦፍ ሴትስ የሚለውን በደንብ አድርገን እንተረጉመዋለን፣ በምሳሌ እናያለን ማለት ነው። ስለዚህ አብራችሁን ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። the union of ሴት ስንል ምን ማለት ነው? በመጀመሪያ ሴት የሚባለው ምን ማለት ነው? ትርጉሙ ምን ማለት ነው የሚለውን ሴት የምንለው ነገር ትርጉሙ በአማርኛ ስንተረጉመው የአንድ ትርጉም ላለው ነገር ስብስብ ወይም ደግሞ የነገሮች ጥርቅም ማለት ነው። ስብስብ እንደማለት ነው በአማርኛ። ስለዚህ ይሄኛውን ትርጓሜው ስብስብ የሚለውን ይወስዳል ማለት ነው። ስብስብ ስለ ስብስብ ነው የሚያወራ ማለት ነው። ሌላኛው ደግሞ ከሱ ጋር ተያይዞ the union of ሴት ስንል ደግሞ ምን ማለታችን ነው? በመጀመሪያ ምናልባት ይሄኛውን አረፍተ ነገሩ መተርጎም ካስፈለገ ለመግቢያነት ያህል ማለት ነው ሁለት ስብስብ ይኖራቸዋል ማለት ነው። አንደኛው ስብስብ ኤ የሚባል፣ ሁለተኛው ስብስብ ደግሞ ስብስብ ቢ የሚባል ነገር አለ። በአንደኛ በስብስብ ኤ ውስጥ ያሉ ሜምበርስ ወይም አባል ወይም ደግሞ ሌላ መጠሪያ ስሙ ኤሌመንትስ እና በስብስብ ቢ ውስጥ ደግሞ የሚገኙ ሌሎች ሜምበርስ ወይም ደግሞ ኤሌመንቶች ሊኖሯቸዋል ማለት ነው። ሶ እነዛን ሁለቱም ስብስቦች በቅደም ተከተላቸው እናዋህዳቸዋለን ማለት። ሶ the union of ሴት ሲባል ይሄኛው ትርጉሙ የስብስብ ውህድ ስብስብ። ስለዚህ ትርጉሙ ውህድ ስብስብ እንደማለት ነው። ሶ ውህድ ስብስብ ሲባል ቅድም እንደነገርኳችሁ የስብስብ ኤ እና የስብስብ ቢ እያንዳንዱ በውስጡ ያሉ ኤሌመንቶች ቁጥሮች ከሆኑ በቅደም ተከተላቸው ሪአሬንጅ አድርጎ ማስቀመጥ ሲሆን ሌተር ወይም ደግሞ ፊደልም ከሆኑ ፊደሎቹ ልክ እንደዛው ሪአሬንጅ አድርገን በቅደም ተከተል ማስቀመጥ እንደማለት ነው። አሁን እኔ በምሳሌ በደንብ አድርጌ ያሳያቸዋለሁ ማለት ነው። ለምሳሌ በስብስብ ኤ ውስጥ ያሉ ኤሌመንት ወይም አባላት 1 let's say 2 and 3 እነዚህ ስብስብ ኤ ውስጥ ያሉ ሜምበርስ ናቸው ማለት ነው፣ ወይም ኤሌመንት ናቸው ማለት ነው። 1 2 3 ቁጥር ልክ እንደ መቆጠሪያ ቁጥር ናቸው። ሌላኛው በሌላ ስብስብ ውስጥ ደግሞ ያሉት ሜምበርስ let's say okay so let's say 5 6 7 8 እነዚህ ቢኖሩ እዚህ ጋር ኤንድ ሶ በአጠቃላይ ስንጀምረው እነዚህ ስብስብ ናቸው። ቀደም የተባባልነው ሴት የሚባለው ማለት ነው። ሶ እነዚህ ሁለቱም ስብስቦች ምን ማድረግ እንደማለት ነው? the union of ሴትስ ከተባለ የነዚህ የሁለቱም ስብስቦች ውህደት አንድ ላይ ማዋሃድ ወይም አንድ ላይ ቀላቅለው ሪአሬንጅ አድርገን ሪስፔክቲቭሊ በቁጥር ከሆነ ቁጥሮቹ መጻፍ እንደማለት ነው። ግን እዛው የሚጻፉ ቁጥሮች አሁንም የሚመሰረቱት ነገር ስብስብ ነው ማለት ያ በአንድ ክላስ ውስጥ ያለና በሌላ ክላስ ውስጥ ያሉ ተማሪዎችን አንድ ላይ ስናዋህዳቸው ወንድም ሴትም ሁሉም አንድ ላይ ስናረጋቸው ልክ እንደ ተማሪ እንደማለት። ስለዚህ አንድ ላይም ስናረጋቸው ተማሪዎች ናቸው፣ በሌላ ስብስብ ውስጥም እያሉ ተማሪዎች ናቸው። ስለዚህ አንድ ላይ ማዋሃድ ወይም አንድ ላይ ማድረግ እንደማለት the union of ሴት ሲባል ልክ እንደዛ ምሳሌን እንወስዳለን። ሌላኛው ደግሞ the union of two sets A and B denoted by like this one is the set of all elements which belong to A or B or both። ስንት ነገር ላይ ነው እዚህ ጋር ፎከስ የምናደርገው? 3 ነገር ላይ ፎከስ እናደርጋለን ማለት ነው። የምናዋህዳቸው ስብስቦች ወይ የኤ አባል ናቸው ወይ የቢ አባል ናቸው፣ አሊያም ደግሞ የኤ እና የቢ ውህደት ይመሰርታሉ ነው። ሌላኛው ደግሞ ኤ ዩኒየን ቢ ልክ ሲጻፍ እንዲህ ነው የሚጻፈው። ኤ እንጽፋለን፣ ከዛ በኋላ ዩ ወደ ላይ ከፍ እናደርግና በትልቁ እንጽፈውና
ቢ እንጽፋለን። ይሄ ማለት የኤ እና የቢ የሁለቱም ስብስቦች ውህደት አንድ ላይ መጻፍ እንደማለት ነው። ስለዚህ ሲሰየም በዚህ እንሰይመዋለን። ከሰየምነው በኋላ የሚፈጠሩ ውህደቶች ወይም ውህዱ ስብስቡ ዩኒየን የምናደርጋቸው ወይ የኤ ነው ወይ የቢ ነው፣ ካልሆነም የኤ እና የቢ ስብስብ ነው። በዚህ ምሳሌ መሰረት ስብስብ ኤ በውስጡ 1 2 3 እና ስብስብ ቢ ደግሞ or set B has an element of 5 6 7 and 8. So the union of set A and B will be A ሲሰራ union B is equals to በቅደም ተከተላችሁ አንድ ቁጥር እንጽፋለን 2 3 እዚህ ጋር 4 ቁጥር ማስገባት አንችልም because 4 ቁጥር የለንም። ስለዚህ respectively 1 2 3 there is no the number 4 then 5 6 7 and 8 እነዚህ ምኖች ናቸው ማለት ነው። የኤ እና የቢ ምኖች ስብስብ ወይም ውህደት እንደማለት ነው። ስለዚህ the union of set A and set B ከተባል እነዛን ሁለቱም ስብስቦች አንድ ላይ እናዋህዳቸውና የሚፈጠረው ውህደቱ ወይም ስብስባቸው ወይ የኤ ነው የሚሆነው አለም ደግሞ ወይ የቢ ነው ወይም ካልሆነ ደግሞ የሁለቱም ስብስብ ሆኖ ይቀራል ማለት ነው። በዚህ ምሳሌ መሰረት እናንተም ተማሪዎች ይህን ቪዲዮ የምታዩ ተማሪዎች ካላችሁ በዚህ ልክ መረዳት ይኖርባችኋል ማለት ነው። ልጆቻችሁን ደግሞ ለምታስጠኑ ወላጆች ካላችሁ ደግሞ ይህን ቪዲዮ እጅግ በጣም ጠቃሚ ነገር ስለሆነ እስከ መጨረሻው ድረስ አይታችሁት ልጆች እንደዚህ ብታስረዷቸው በሂሳብ ትምህርት ላይ ጎበዝ ተማሪዎች መሆን ይችላሉ ማለት ነው። እስከ መጨረሻው ድረስ ይህን ቪዲዮ ያያችሁ ወላጆች ካላችሁ አሊያም ደግሞ ተማሪዎች ካላችሁ ማለት ነው ለእናንተ ሰርታችሁ ኮሜንት ላይ እንድታስቀምጡልኝ አንድ ጥያቄ እሰጣችኋለሁ ማለት ነው። ጥያቄያችሁ የሚሆነው ሁለት ስብስብ ልስጣችሁ። let's say ሴት ኤ የሚባለው በውስጡ ያሉ ኤሌመንቶች ኤ ቢ ቢሆኑ and ሴት ቢ ደግሞ ምንም በውስጡ ባይኖረው ኤሌመንት የሚባል ነገር ባይኖረው ባዶ ስብስብ ቢሆን then ከነዚህ ኤ ዩኒየን ቢ ምን ይሆናል የሚለውን ለእናንተ ትችላችኋለሁ። ሰው እዚህ ጋር ሊስት ማድረግ ትችላላችሁ ማለት ነው። ለዛሬ የነበረን ፕሮግራማችን ይሄ ነው የሚመስለው። በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ይሄ ቪዲዮ ደግሞ ወይም ይሄ ትምህርት እንደተመቻችሁ ተስፋ አደርጋለሁ። በቀጣይ የምንገናኘው ክፍል 6 or part 6 about the intersection of sets ወይም የስብስቦች የጋራ ስብስብ ወይም ጋርዮሽ ስብስብ የጋራ ስብስብ የሆነውን መፈለግ መለየት እንደማለት ነው። በቀጣይ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ሁላችሁም በያላችሁበት መልካም ጊዜ እመኝላችኋለሁ። አመሰግናችኋለሁ። ይመቻችሁ።